እንዴት ናችሁ የፖድካስቱ ቤተሰቦች? በያላችሁበት ሰላም እንድትሆኑ ምኞቴ ነው። አብራችሁን ቆይታ እያደረጋችሁ ስላለ እጅግ አድርገን ከልብ እናመሰግናለን። እንግዲህ ውድድሮች ካለቁ በኋላ ከውድድሮች ማግስት ጀምሮ የሚኖሩ ሀሳቦችን ደግሞ እየዘረዘርን ሀሳቦችን እያሳደግን ቆይታ እናደርጋለን። ዛሬ የምንመለከተው የአርሰናል የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ መሆን ተከትሎ አርቴታን ስኬታማ ያደረጉ 6 ነጥቦች ላይ ቆይታ የምናደርግ ይሆናል። እነኚህ 6ቱ ነጥቦች አርቴታን ባለፉት 3 እና 4 ዓመታት ያሳደጉ ናቸው። በተለይም ከተወዳዳሪነት ጋር ከሚነሱበት ጥያቄዎች ጋር በተያያዘ እነዚህን ጥያቄዎች ከማሸነፍ ጋር በተያያዘ ለጥያቄዎቹ ራሱን አዘጋጅቶ ትክክለኛ የሆነ ምላሽ ሰጪ ከመሆን ጋር በተያያዘ አርቴታን እየለወጡ ናቸው። እንዳውም ራሱ ሲናገር ምንድነው የሚለው? ሁሌም ቢሆን አዳዲስ ቻሌንጆች ሲመጡ ለነዛ አዳዲስ ቻሌንጆች ራስን ዝግጁ አድርጎ የመጠበቅ ብቃት ሊኖር ይገባል ይላል። ራስን ዝግጁ አድርጎ የመጠበቅ ብቃት እንዲሁ በቀላሉ የሚገነባ አይደለም። ከብዙ ፈተናዎች መካከል ተፈትኖ መውጣትን ይጠይቃል። ለእያንዳንዱ ነገር ሪአክቲቭ የሆነ ባህሪ መፍጠር ሳይሆን ለእያንዳንዱ ነገር ገዢ የሆነ ባህሪ መፍጠርን ይጠይቃል። ፕሮአክቲቭ መሆን ይፈልጋል። የሚመጡ ነገሮችን በሰፊ ሆድና ልብ መመልከት ያስፈልጋል። እነዚህን ነገሮች ተቀብሎ ደግሞ ለችግሮቹ መፍትሄ የሚሆኑ ነገሮችን መስራት የአሰልጣኙን ጥንካሬ ይበልጥ የሚያሳይ ነው። ይህን ለመመልከት እንሞክራለን። አብራችሁን ቆይታ እንድታደርጉ ከወዲሁ እንጋብዛችኋለን። ጥሩ ጊዜ እንዲሆንላችሁ ነው የምንመኘው። ተሳተፉ፣ ሀሳብ አስተያየትም እንድትሰጡ እንፈልጋለን። የመጀመሪያው የሚኬል አርቴታ ያለፉት 12 ወራት ትልቁ ለውጥ የቤርታ መምጣት ነው። የኚህ ሰው መምጣት እንዲሁ የአርሰናልን የውድድር ጊዜ ብቻ አይደለም ያሳምረው። አርሰናልን እንደገና ወደ ተሻለ ተፎካካሪ ቡድን የማድረግና አርሰናልን ብቁ አድርጎ በተለይም የአውሮፓን እግር ኳስ ለመቆጣጠር ዶሚኔት ለማድረግ ካለው ፍላጎት አንጻር እንደ ሀዲድ የሚጠቀምበት ሀሳብ እንደሆነ ተገምቶ ነበረ። ያም ትክክል ነበረ። በተለይ የኤዱ ጋስፓር መውጣትን ተከትሎ ኤዱ ጋስፓር የነበረው አስተዋጽኦ በጣም ከፍተኛ ስለነበረ እሱ ከወጣ በኋላ ማን ነው የኚህ ሰው ምትክ ሊሆን የሚችለው የሚል ጥያቄ ሲነሳ የተገኙት እንግዲህ ሰውዬ በእግር ኳስ በጣም የበሰለ እውቀት ያላቸው የስፖርቲንግ ዳይሬክተርነት ሚናን ቅርጥፍጥፍ አድርገው የበሉ ሰው ነበሩ። በተለይም ደግሞ የስኳድ ቢልዲንግ እና የታለንት ምልመላ ላይ ያላቸው ዓላማ ግልጽ የሆነና አርሰናልን ወደፊት የተሻለ ሊያደርጉ እንደሚችሉ ኤክስፔክት ይደረግ ነበር። ያን ነው በተከታታይም ሲያደርጉት የነበረው። በአንድ ዓመት ቆይታቸው ቤርታ ከመጡ በኋላ 12-13 ዓመት የቆዩበትን የአትሌቲኮ ማድሪድ ልምድ በትልቁ ለአርሰናል መስጠት ችሏል። እንግዲህ የአትሌቲኮ ማድሪድ ላይ የቴክኒካል ዳይሬክተር ከዛ ስፖርቲንግ ዳይሬክተር ሆኖ ነበር ያገለገሉት። ዲጎ ሲሞኒ ቢውልድ አፑ ላይ የቡድን ግንባታው ላይ የተሻለ ኮምፒቲቲቭ የሆነ የቡድን ቅርጽ እንዲኖረው በሚገባ እንዳገዙት በተደጋጋሚ በመግለጫዎች ላይ ያነሳ ነበር። እንዲያውም የቡድኑ ትልቁ እድገት የሲሚዮኒ አሰልጣኝነት ብቻ አልነበር። የሲሚዮኒ አሰልጣኝነት የታገዘበት አስተሳሰብ ነው። ብዙዎቻችሁ የአርሰናልን የግማሽ ፍጻሜ ጨዋታ ከተመለከታችሁ ተች ላይኑ ላይ የነበረውን ውዝግብ ከተመለከታችሁ ያ የተች ላይኑ ውዝግብ የመጣው እንዲሁ በቀላሉ አይደል። ቤርታ የፈጠሩት ተጽዕኖ ይታወቃል። በአትሌቲኮ ማድሪድ ተጫዋቾች፣ በአትሌቲኮ ማድሪድ አመራሮች የቤርታ ተጽዕኖ ይታወቃል። ቤርታ ተች ላይኑ ላይ ከወረዱ በኋላ የመሃል ዳኛው ፊሽካውን እንዲነፋ ጨዋታውን እንዲያቋርጥ በእጅ ምልክት በሚያሳዩበት ሰዓት ዲጎ ሲሞኒ እሱ ቆሞበት ከነበረው ተች ላይን መጥቶ ከሰውየው ጋር ሊጋጭ ሲል ነው እንግዲህ ብጥብጡ የተጀመረው የነበረው እና ይተዋወቃሉ። የነበረውን ነገር ያውቁታል። ስሜታቸውን ያውቀዋል። በቡድን ግንባታ ላይ የሚፈጥሩትን ኢንፍሉዌንስ ያውቀዋል። አርሰናል ላይ ኦሬዲ የፈጠሩትን ኢንፍሉዌንስ ያውቆታል። እንደገና ደግሞ ታች መጥተው
የድሮ ወዳጁ የአሁኑ ጠላቱ በስንብቱ ቦታ ላይ ተገኝተው መቃብሩን ሲቆፍሩለት ማየት አላስደስተው። ስለዚህ ለዛ ነበር ያኔ ከፍተኛ የሆነ ውዝግብ የተፈጠረ የነበረው። እንግዲህ ሰውየው እስከ መጨረሻው ድረስ ለዓላማቸው የሚሞቱ ሰው ናቸው። በተለይ ደግሞ የሰውየው የተች ላይን ኢንሲደንቶች አብዛኛውን ጊዜ በአርሰናል አሁን በቅርቡ የተመለከትነው ቢሆንም በሪያል ማድሪድን ተቃራኒ ሆኖ በገጠመበት ሰዓት በአትሌቲኮ ማድሪድ ቆይታቸው ባርሴሎናን ተጋጣሚ ሆኖ በገጠሙበት ሰዓትም እንዲሁ በስፔን ላሊጋ የዚህ አይነት ተደጋጋሚ የሆኑ ኢንሲደንቶች ተፈጥሮባቸዋል። ከተጫዋቾች ምልመላ ጋር የተጫዋቾችን ወደ ክለብ የማምጣት ስራ ከሚሰሩባቸው ሀሳቦቻቸው መካከል አንዱ የቡድኑን እቅድና የቡድኑን ዓላማ ከማስረዳት ጋር የተያያዘ እውቀታቸው ነው። አርሰናል በርካታ ተጫዋቾችን ሲያስፈርም በክረምት የተጫዋቾች የዝውውር መስኮት ከዝውውሩ ጀርባ ላይ ያሉት ቤርታ ናቸው። በተለይ ደግሞ በዚህ ዝውውር ውስጥ ትልቁን አስተዋጽኦ ካደረጉባቸው ተሳትፎች መካከል የሁለቱ ተጫዋቾች ይገኙበታል። የቪክቶር ዮኬሬሽና የፊት መስመሩን ይበልጥ ከጀርባው ነው የሚያግዘው ደግሞ የኤቤሬ ኤዜ ዝውውር ይገኝበታል። እንደምታስታውሱት ሁለቱም ዝውውሮች መጨረሻ ላይ ወደ ሌላ ክለቦች ሊገቡ ጫፍ ላይ ደርሰው ነበር። ኤቤሬ ኤዜ ቶትናም ሆትስፐርስ ገብቷል የሚል ዜና ሁሉ እንደነ ስካይ ስፖርት ሰርተው ነበር። ጨርሾ ሁሉንም ነገር አጠናቆ የሜዲካል ሕክምናውን ሊያደርግ እየተዘጋጀ በነበረበት ሰዓት ነው እንግዲህ ሄደው አፈፍ አድርገው ይዘውት የመጡት። ይሄ የተጫዋቾች የዝውውር ፖሊሲ ዲፕሎማሲያቸውን የሚያሳይ ነው። አርሰናል ባለፉት ዓመታት አጥቶት የነበረው ትልቁ ነገር ምንድነው? የተጫዋቾች የዝውውር ዲፕሎማሲው ትክክል አልነበረም። የተጫዋቾች የዝውውር ጉዳይን፣ ኬዞቻቸውን፣ ፋይሎቻቸውን የሚይዝበት መንገድ ትክክል አልነበረም። ያዘዋውራቸዋል ተብሎ የሚታሰቡ ተጫዋቾች ከእጁ ሲወጡ እንመለከታለን። በከፍተኛ ገንዘብ ይመጣሉ ተብለው ሲጠበቁ የነበሩ ተጫዋቾች በጣም ባነሰ ዋጋ ወደ ሌላ ክለብ ሲሄዱም ተመልክተናል። ይሄ አርሰናልን በአውሮፓ እግር ኳስ ወደ ኤሊትነት ደረጃ እንዳይመጣ ካደረጓቸው ምክንያቶች መካከል አንዱ ነበረ። ይህንን ግን ቤርታ ከመጡ በኋላ ቀርፈውታል። የኤዜ ዝውውር አንዱ ለዚህ ማሳያ ነው። ሁለተኛው የፊት መስመር ተጫዋቹ የቪክቶር ዮኬሬሽ ዝውውር ነው። የዮኬሬሽ ዝውውር እንዲሁ በቀላሉ የተደረገ ግዢ አይደለም። እንደምታውቁት 3 ክለቦች ይህን ተጫዋች መጨረሻ ላይ ለማምጣት ፍላጎት አሳድረው ነበር። ከነኚህ 3ቱ ክለቦች መካከል ማንቸስተር ዩናይትድ አንዱ ነበር። እንዳውም ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም በኩል እኔ ፍላጎቱን በተመለከተ ምንም የምናገረው ነገር የለም ብሎ አስተያየት ሰጥቶ የነበረ ቢሆንም በቀጥታ ግን በሰዎች ተደውሎ ወደ ማንቸስተር ዩናይትድ እንዲመጣ ሁሉ ጥያቄ እንደቀረበለት ራሱ የቪክቶር ዮኬሬሽ ወኪል ተናግሮ እንደነበር ይታወቃል። ይሄንን ረዥም ጊዜ የወሰደ ዝውውር እንዲጠናቀቅና ወደ አርሰናል ፌቨር ሆኖ እንዲያልቅ የቤርታ አስተዋጽኦ ቀላል አልነበረም። እንዳውም ምንድነው የሚባለው ወደ ፖርቹጋል ይሄ ዝውውር እንዲጠናቀቅ 4 ጊዜ ያክል ሄደዋል። ይህንን ዝውውር ለማጠናቀቅ ከፍተኛ ኢንቨስትመንት አከናውነዋል። ይህንን ዝውውር ለማጠናቀቅ እሳቸው ከዚህ በፊት ፈጥረውት የነበረው ኔትወርክ እንደገና አድሰው ሌላ ኔትወርክ ፈጥረው ተጫዋቹን አምጥተዋል። በብዙ ክለቦች ይታደን ስለነበረ ይሄ ተጫዋች የቤርታ እዛ ቦታ ላይ መገኘት ቪክቶር ዮኬሬሽን የአርሰናል ተጫዋች እንዲሆን አድርጎታል። ቅድም እንዳነሳውላችሁ በርካታ ተጫዋቾች ወደ አርሰናል ሊመጡ ጫፍ ላይ በደረሱባቸው ጊዜያቶች የተጫዋቾቹ ዝውውሮች ውድቅ የሆኑ የነበረው በመሃል ገብቶ ይህንን ነገር የሚፈጽም የስፖርቲንግ ዳይሬክተር አክቲቪቲ እጥረት ነበር። አግሬሲቭ የሆነ የስፖርቲንግ ዳይሬክተር አርሰናል ይጎለው ነበር። ያ አግሬሲቭ የሆነ የስፖርቲንግ ዳይሬክተር ግን ወደ አርሰናል መምጣቱ ቤርታ ተጫዋቹን የአርሰናል ንብረት እንዲሆን አድርገውታል ማለት ነው። ስለዚህ ይሄ ትልቁ አስተዋጽኦአቸው ነበር። ሌላኛው የአርሰናል እና የአርቴታ ትልቁ እድል የሚባለው ያለፉት 12 ወራት ላይ ካመጣቸው ስኬቶች መካከል የዳቪድ ራያ እምነት ነው። በተለይ ራያ ራምስዴልን በተካበት ሰዓት እንደምታስታውሱት ተጫዋቹ የአርሰናል ትክክለኛ ተተኪ ነው ወይ አይደለም ለሚለው ብዙ ተጠራጣሪዎች እንደነበሩ ይታወቃል። በተለይ ከእግሩ ጋር ኳስ
ከመጫወት ጋር በተያያዘ ሪስኪዎችን ተሸክሞ ከመሄድ ጋር በተያያዘ በነዛ ሪስኪዎች ቡድኑን ተጠቃሚ ያደርጋል አያደርግም ከሚለው ምላሽ ከመስጠት ጋር በተያያዘ ጥያቄዎች እንደነበሩ ይታወቃል። እንዲያውም እንደመጣ አካባቢ የእንግሊዝ ሚዲያዎች ራምስዴልን ማሰናበት ለአርቴታ ትልቅ ስህተት ነው የሚል ዜናዎች ሁሉ ሰርተውበት እንደነበረ ይታወቃል። ነገር ግን የዚህ ተጫዋች መምጣት የአርሰናል የጨዋታ ፍልስፍናን ከመቀየር ጋር በተያያዘ አርሰናል ጨዋታዎችን የሚያሸንፍበት የጨዋታ አፕሮቾቹ እየተለወጡ እንደመጡ ጠቋሚዎች መካከል አንዱ ስለነበረ ብዙ የአርሰናል ደጋፊዎች ይህንን ጉዳይ በትዕግስት ነበር የጠበቁት። በእርግጥም ይህንን ጉዳይ በትዕግስት መጠበቅ ለአርሰናል ደጋፊዎች አዋጭ ነበር። አሁን ባለፉት ተከታታይ ዓመታት የፕሪሚየር ሊጉ ምርጥ ግብ ጠባቂዎች መካከል አንዱ ነው። በተከታታይ 2 ሽልማቶችን መውሰድ ችሏል። በዘንድሮ የውድድር ዓመትም እንዲሁ ማንም ይህን ሽልማት የሚነጥቀው አይኖርም። ዳቪድ ራያ አብዛኛውን የአርሰናል የጨዋታ ፍልስፍና የሚመሰረትበት የአእምሮ ስሪት ነው። አብዛኛውን ጊዜ ይሄ ተጫዋች የፕሮአክቲቭ ስዊፒንግ አቅሞቹ በጣም ከፍተኛ ናቸው። ንቁ ሆኖ ነገሮችን ከአካባቢው የሚያጸዳበትና ወደ መጀመሪያዎቹና ወደ ሁለተኛው ሶስተኛው ቢልድአፕ መነሻ የሚሆንበት መንገድ የሚደነቅ ነው። ከብሬንፎርድ ይህን ተጫዋች በ27 ሚሊዮን ፓውንድ ቢያዘዋውረውም አርሰናል ይህን ተጫዋች አሁን ለመሸጥ ገበያ ላይ እንኳ ቢያወጣው ከ80 እስከ 100 ሚሊዮን ፓውንድ ድረስ የሚያወጣ ግብ ጠባቂ ነው። የዚህ ተጫዋች ትልቁ ኳሊቲ በአርሰናል የዲስትሪቢዩሽን ኳሊቲው ነው፣ ወይም ደግሞ የኳስ ስርጭቱ ነው። በተለይም ደግሞ ኢኒሺየቲንግ ደ ፕሌይ ጨዋታዎችን በመቀስቀስና ጨዋታዎችን እንዲጀምሩ በማድረግ የመካከለኛና የረዥም ስኬታማ ኳሶችን ወደ ተለያዩ የጨዋታ አቅጣጫዎች በመገልበጥ ቡድኑን የተሻለ አድርጎታል። ከዛ ውጭ የአርሰናል የግብ ጠባቂ ችግሮች የነበሩትን የቻምፒየንስ ሊግና የፕሪሚየር ሊግ ወሳኝ የጨዋታ ቀኖችን አርሰናሎች ተቆጣጥረው እንዲወጡ ረድቷል። በተለይም ደግሞ የኩዊክ ሪአክሽኖቹን የክሎዝ ሬንጅ ወይም ደግሞ የቅርብ ቦታ ኳስ የሚያድንበት የሱ ንቃቱ እንዲሁም ከኋላ የሚመራበት ጠንካራ አመራሩ እነሱ እንደሚሉት ስትሮንግ ኮማንድ ኦፍ ሂዝ ቦክስ ይለዋል። የስትሮንግ የሆነውን ኮማንድ ኦፍ ሂዝ ቦክስን በቡድን ውስጥ ዴቨሎፕ ማድረጉ አርሰናልን ተጠቃሚ አድርጎታል። ከዛ ውጭ የዚህ ተጫዋች አንዱ ትልቁ ስኬት የሚባለው ሜንታሊቲ ነው። ያው እንደምታውቁት ለአንድ ግብ ጠባቂ ትልቁ ኳሊቲ በአእምሮ ጠንካራ መሆንና ከኋላ መምራት፣ ቡድንን አጠቃላይ መቆጣጠርና ከእንቅስቃሴዎች ጋር የሚፈጠሩበትን ችግሮች ወዲያውኑ ምላሽ ለመስጠት ያለው ዝግጁነት ነው። ተጫዋቹ አብዛኛውን ጊዜ የሚያደርጋቸው ነገሮች እነዚህን ነገሮች ነው። አክቲቭ ሆኖ ጨዋታዎችን መምራት ይችላል። አክቲቭ ሆኖ ስራዎችን መስራት ይችላል። ለእያንዳንዱ የጨዋታ እንቅስቃሴ መፍጠር የሚገባውን ነገር ተደጋግሞ የሚፈጥር አሰልጣኝ ነው። በጎልደን ግሎቭ ለምሳሌ የዚህን ተጫዋች ኢምፓክት ብንመለከት በሁለቱ ዓመታት ቀደም ሲል እንደገለጽኩላችሁ አዋርዱን ያገኘበት ምክንያት ጨዋታዎችን በማሸነፍ ብቻ አይደለም። ምክንያቱም አርሰናል ምንም ያሸነፈው ነገር አልነበረም። የፕሪሚየር ሊግ ዋንጫ አላሸነፈም። የቻምፒየንስ ሊግ ዋንጫ አላሸነፈም። እንዲሁም ደግሞ የውስጥ ውድድሮችን በበላይነት የጨረሰባቸው ጊዜያቶች አልነበሩ። ነገር ግን ይሄ ተጫዋች በራሱ የሚሰጠው ነገር ለቡድኑ በጣም ከፍተኛ ስለነበረና በተለይም በየጨዋታዎቹ እየፈጠረው የነበረው ጫና እያደገ ስለመጣ ተጫዋቹ ቡድኑ ዋንጫ ባያመጣም ባያሸንፍም ለሽልማቶች ግን የቀደመ ስኬት ነበረው። ይሄን በተከታታይ 2 ዓመታት ለአርሰናል አድርጎታል። ይሄ የሚኬል አርቴታን ስኬታማ የሆነ ጊዜ ከፈጠሩ የውድድር ዓመታት ክፍልፋይ ሐሳቦች መካከል አንዱ ብለን ልናስቀምጠው እንችላለን። ሌላው ከዚህ ቡድን ውስጥ የአርሰናል አንዱ ትልቁ ስኬት የነበረው ምንድነው? ያልተጠበቁ ውሳኔዎቹ ናቸው። በተለይ የመጨረሻዎቹ 2 ጨዋታዎች ላይ የነበረው ውሳኔዎቹ ሚኬል አርቴታን ከግትርነት በማውጣት
ወደ ፍሌክሲብል አፕሮች ወይም ደግሞ ወደ ተለዋዋጭ ወደ ሆነው አፕሮቹ ይሄኛው ሐሳብ ምንድነው የሚፈልገው ወይም ደግሞ የሚጠይቀው የሚለውን ነገር አድርጎ ለቡድኑ መስጠት የሚገባውን ነገር የሰጠበት ስኬቱ እጅግ በጣም ወደ ተሻለው ቦታ አመጥቶታል። ለምሳሌ የሉዊስ ስኬሊን ውሳኔ ማንሳት እንችላለን። የስኬሊ ውሳኔ አርቴታ ሲዝኑ እንደጀመረ ሊሞክረው ያሰበው ውሳኔ ነበር። ሆኖም ግን የተጫዋቹ የተወሰኑ ጉዳቶች እንዲሁም የማርቲን ዙቢሜንዲ እዛ ቦታ ላይ እንዲሰለፍ የመፈለግ ከፍተኛ የሆነ የሱ እምነት የሉዊስ ስኬሊን በአርሰናል የአማካኝ ክፍል ቦታውን እንዳያገኝ አድርጎታል። ነገር ግን አርቴታ በዘንድሮ የውድድር ዓመት ተግባራዊ ካደረጋቸው ሐሳቦች መካከል አንዱ የአርቲፊሻል ትራንዚሽን ባህሪ ስለነበረ የአርቲፊሻል ትራንዚሽን ከሚወስዳቸው ሐሳቦች መካከል የተጫዋቾች ገደብ አልባ ሙቭመንት ስለሚገኝ በእነዚህ የተጫዋቾች ገደብ አልባ ሙቭመንት ውስጥ ራሳቸውን ማሳየት ከቻሉ ተጫዋቾች መካከል አንዱ ሉዊስ ስኬሊ ነበር። ሉዊስ ስኬሊ እስከ መጨረሻው የሜዳ ክፍል በመምጣት ተጫዋቾችን በማገዝ የቡድን ስትራክቸሩን ውጤታማ እንዲሆን በመደገፍ ቡድኑ የተሻለ ህይወት ያለው ቡድን እንዲሆን አድርጎታል። በዛ ሁኔታ ውስጥ ምልክቶችን አይቷል። እነዚህን ምልክቶቹን ግን ሊወስንባቸው አልቻለም። በተለይም ደግሞ ማርቲን ዙቢሜንዲ ተዳከመ በሚባልበት ሰዓት፣ የአእምሮ ፋቲግ፣ የሰውነት ፋቲግ አጋጥሞ በሚባልበት ሰዓት ግን ሊወስን አልቻለም ነበር። ሁለቱ ጨዋታዎች በተለይ ደግሞ የፉላሙ ጨዋታ ግን ሲዝኑን ቀይሮለታል። የአትሌቲኮ ማድሪዱ የመጀመሪያውም ጨዋታ ሴኪዩርድ ያደረገበት መንገድ አስተማማኝ አልነበረም። በተለይም ዲፌንሲቭሊ ሶሊድ ነበር እንጂ ወደ ተጋጣሚ ሜዳ በሚሄድበት ፔኔትሬሽን የተወሰኑ የተቸገረባቸው ጊዜያቶች እንደነበሩ ጨዋታውን ማየትና በጨዋታው ውስጥ ያለውን ስታት መመልከት በቂ ይመስለኛል። በተለይ አርሰናል በዲፌንሲቭ ብሎክ ትራንዚሽን ውስጥ የነበሩት ክፍተቶች ለአትሌቲኮ ማድሪድ የተወሰነ አፐር ሃንድ ሰጥተውት ነበር። የግቡ አግዳሚ የመለሰበትን ኳስና ሌሎች ንክኪዎችን አድርጎ ወደ አርሰናል የሜዳ ክፍል በመጠጋት ለአርሰናል በጣም አስቸጋሪ ሁኔታ እንዲፈጠር አግዞት ነበር። ከዛ በኋላ ባሉት ጨዋታዎች ግን በተለይ ሚኬል አርቴታ በዲፌንሲቭ ብሎክ ትራንዚሽን በጣም ጥሩ የሆነውን ሰውነቱን ሽልድ የሚያደርገውን በአታኪንግ ትራንዚሽን ወይም ደግሞ በማጥቃት ሽግግር በጣም ጥሩ የሆነውና ፔኔትሬት አድርጎ ኳስ ተሸክሞ በመሄድ ጥሩ የሆነውን ተጫዋች ግን ስለተጠቀመ ሁለቱን ነገሮች ባላንሲንግ ሴታፑን በማስተካከል የማጥቃትና የመከላከል ሚዛኑን እንዲጠብቅ በማድረግ የተሻለውን ነገር ከሰራ በኋላ ያ ውጤታማ የሚባለውን ነገር አመጥቶለታል። ስለዚህ ውሳኔው የተሻለውን ነገር ሰጥቶታል ማለት ነው። ለአርሰናል አንዱ ትልቁ ስኬቱ የሚኬል አርቴታ በዚህ የውድድር ዓመት እያሻሻለው የመጣው ያልተጠበቀው ውሳኔዎቹ ትልቅ አስተዋጽኦ አበርክቶለታል። ሌላው ተጠራጣሪዎችን ማሳመን መቻሉ ነው። እንደምታውቁት በእግር ኳስ አንዱ ትልቁ ስኬት በክለቦችና በአሰልጣኞች አጠቃላይ ጫና ውስጥ የሚያሳድሩ ሰዎችን ባለመስማት የነዚህን ሰዎች ቃል የነዚህ ሰዎች ተግባር ግን እንደ ኢነርጂ በመጠቀም የተሻለ የቡድን ግንባታ መፍጠር ነው። ከጨዋታዎች በኋላ አብዛኛውን ጊዜ ሚኬል አርቴታ የሚናገረው ነገር አለ። የኛ ኢነርጂያችን የሚሰጠን አስተያየት ነው ይላል። የኛ የሚያነቃቃን ወይም ደግሞ የተሻለ እንድንሆን የሚያግዘን ነገር የሚሰጡን ትችቶች ናቸው ይላል። ትችቶቹ አንቅተውታል። በዘንድሮ ውድድር ዓመት በሚዲያ ውስጥ ያለውን ትችት መመልከት እንችላለን። በፖድካስቶች ላይ የተቃራኒ ቡድን ደጋፊዎች የሚሰጧቸውን አስተያየቶች ብትመለከቱ እጅግ በጣም ከባድ የሆኑ አስተያየቶችን ይሰጣሉ። አትሌቲኮ ማድሪድን አሸንፎ ለፍጻሜ ሊያልፍ ነው ብለው የሚተቹበት መንገድ አንፕሮፌሽናል በሆነ መንገድ ነው ትችቶች የሚሰነዘረው። ትልልቅ ስቱዲዮዎች እንደነ ሚካ ሪቻርድስ እነ ጂሚ ካራገር አይነት ሰዎች እንደነ ሮይ ኪን፣ ፓትሪስ ኤቭራ አይነት ሰዎች አብዛኛውን ጊዜ የሚናገሯቸው ነገሮች ይሄ ከነሱ ማይጠበቁ የሚመስሉ አስተያየቶችን ይሰጡ ነበር። ሚኬል አርቴታ ስለዚህ ጉዳይ ሲጠየቅ በተለይም ደግሞ ይሄ ኔጌቲቭ የሆነ ጫና አሳድሮባቸዋል ወይ ኢንፍሉዌንስ አድርጎባቸዋል ወይ ተብሎ ሲጠየቅ ምንድነው ያለው?
ጭራሽ ፖዚቲቭ የሆነ ነገር ሰጥቶናል፣ ኢነርጂ ሆኖናል ያለው። አንዳንዴ ሰዎች የሚናገሩት ነገር ላንተ ምክንያት ነው እንድትለወጥ፣ እንድትሻሻል፣ የተሻለ እንድታድግ ማለት ነው። በቅርቡ አንድ የማንቸስተር ሲቲ ደጋፊ የአርሰናልን ትንሽዬ የውሃ መጠጫ ጎማ ይዞ በየስቴዲየሙ ይሄዳል። አርሰናል በተሸነፈበት ሰዓት እንዲያውም ቦትልድ ሆነ ብሎ ባዶውን ውሃ ያለበትን ዕቃ ይዞ አፉ ላይ እየተሳለቀ ይታይ ነበር እና በቻምፒየንስ ሊጉ የግማሽ ፍጻሜ አትሌቲኮ ማድሪድን ካሸነፈ በኋላ ሆን ብሎ ሚኬል አርቴታ በዛች ቦትል ውሃ እየጠጣ ዝግጁ ናችሁ አሁን ለመጠየቅ ቦትል ለማድረግ ዝግጁ ናችሁ እያለ ጋዜጠኞችን ሲያስቃቸው ነበር። ይሄ በአእምሮ ምን ያክል እያነቃው እንደመጣ፣ ትችት ምን ያክል የተሻለ ሰው እንዲሆን እንዳደረገው፣ ትችቶች ለሱ መሻሻያዎችና የእድገት ምክንያቶች እንደሆኑ የሚያሳይ ነው። ትልልቅ አሰልጣኞች እንደዚህ አይነት ኔጌቲቭ የሆኑ ካራክተሮችን ይጠቀሙባቸዋል። ለመለወጥ ለማደግና የተሻለ ለመሆን ይጠቀሙባቸዋል። ያልተጠበቁ የሚባሉ ውሳኔዎችን እንዲወስኑ ያግዛቸዋል። ተለዋዋጭ እንዲሆኑ ያግዛቸዋል። ተጠራጣሪዎችን ለማሸነፍ መነሻዎች ይሆናቸዋል። የስኳድ ማኔጅመንቱን ብንመለከት ለምሳሌ ዘንድሮ እያሻሻለው የመጣው የስኳድ ማኔጅመንት ከጫናዎች የመጣ ነው። አብዛኛውን የስኳድ ማኔጅመንቱ ከትችቶቹ የሚመጡ እንደሆኑ መመልከት ይቻላል። ትችቶቹ ግን ኢንፍሉዌንስ አድርገውበት ሳይሆን ጭራሽ እንዲያውም ሐሳብ ሰጠውት ነው። በተደጋጋሚ የሚሰጡ ሐሳቦችን በፖዚቲቭ መንገድ የሚመለከት አሰልጣኝ ነው ሚኬል አርቴታ። ለነዛ ሪያክት አድርጎ ወደ ስድብ ወይም ደግሞ ወደ አልሆነ ነገር መሄድ አይደለም። ይህን በሆዜ ሞሪኖ ተመልክተናል። በተደጋጋሚ ሰውየው ስሜታቸውን መቆጣጠር አቅቷቸው ከጋዜጠኞች ጋር እንዲሁም ደግሞ ከተቾቻቸው ጋር ሲጨቃጨቁ ተመልክተናል። ሚኬል አርቴታ ግን እንደዛ አይነት ሰው አይደለም። ትችቶቹ አብዛኛውን ጊዜ የሚያነቁት ናቸው። እያሻሻለ የሚያመጣው የስኳድ ማኔጅመንት መነሻ ሐሳብ እንደሚሰጡት ያውቃል። ከዛ ውጭ የተለዋዋጭነት ባህሪው ዘንድሮ ትልቁ ስኬቱ ነው። ለእኔ ዘንድሮ ካነሳናቸው ምክንያቶች ውስጥ በጣም ወሳኙ የሚባለው ይሄ ነው፣ የተለዋዋጭነት ባህሪው። አርቴታ ቡድኑን ተገማች ቡድን አድርጎታል ዘንድሮ። ከመከላከል እስከ ማጥቃት ድረስ ያለውን የቡድን እንቅስቃሴውን ብንመለከት የአታኪንግ ዳይናሚዝም በሚገባ በቡድን ውስጥ እንዲሰርጽ ሰርቷል። አታኪንግ ዳይናሚዝም እንደምታውቁት ከተጫዋቾች ባህሪ ጋር አብሮ የሚሄድ ነው። ነገር ግን ይህ አታኪንግ ዳይናሚዝም አብዛኛውን ጊዜ በእግር ኳስ ውጤታማ ሊሆን የሚችለው አሰልጣኙ ይበልጥ ኤክሰርሳይዝ ማድረግ የሚችልበት የአእምሮ እድገት ካለን። በሚኬል አርቴታ የጨዋታ ሐሳብ ውስጥ ያው ፕሮአክቲቭ ሃይ ቴምፖ ኦፌንሲቭ ስታይል የሚከተል አሰልጣኝ ስለሆነ ማዘዝን፣ ንቁ ሆኖ ማዘዝን፣ የሃይ ቴምፖ ወይም ደግሞ ከፍተኛ ጨዋታን ግለትን የመቆጣጠር እንዲሁም የተጫዋቾችን ሙቭመንት የሚፈቅድ አሰልጣኝ ስለሆነ በዘንድሮ የውድድር ዓመት ለተጋጣሚዎቹ አስቸጋሪ ሆኖባቸዋል። በተለይም ደግሞ ኮንስታንት ኦፍ ዘ ቦል ሙቭመንት ላይ የተጫዋቾቹ ስራ በዚህ የጨዋታ ታክቲክ ውስጥ ተግባራዊ ሲደረግ ተመልክተናል። በተለይ ለተጋጣሚ ተገማች በመሆን እንቅስቃሴዎቹን እየመራ የሚሄድበት ተጫዋቾችን የሚጠቀምበት መንገዱ ይበልጥ ሰርቫይቭ እንዲያደርግ ረድቶታል። አብዛኛውን ስቴሽን እንዲሆኑ የጨዋታ ሐሳቦች ቡድኖች እንዳያሸንፉ ያደርጓቸዋል። በአርቴታ የጨዋታ ሐሳብ ውስጥ ስቴሽን አይደለም፣ ሐሳቡ የሚሸጋገር ነው፣ የሚለዋወጥ ነው። ሮቴት ያደርጋል። ተከላካዮችን አጥቂ ያደርጋል። አጥቂዎችን የተከላካይ መስመር ቦታ ላይ ያስቀምጣቸዋል። ዲሲሽኖቹ፣ ውሳኔዎቹ በተለይም በጣም የሚጠበቁ የሚባሉ ስህተቶችን የሚያስቀሩ ናቸው። እነዚህ የሚጠበቁ የጨዋታ የሐሳብ እድገቶች አርሰናልን በዘንድሮ የውድድር ዓመት ውጤታማ አድርገውታል። የቻምፒየንስ ሊግ የፍጻሜ ጨዋታ ላይ እንዲሁ ዝም ብሎ በቀላሉ የደረሰ ቡድን አይደለም። አርሰናል ራሱን እያደሰ ራሱን እያስተካከለ የመጣ ቡድን ነው። በተለይ በቡድን ውስጥ አርቴታ ተግባራዊ ያደረገው ፍሉዲቲና ሮቴሽን ተጫዋቾችን እንዴት መጠቀም እንዳለበት
የተጫዋቾች የሚና ተለዋዋጭነት ወይም ደግሞ ኢንተርቼንጀቢሊቲ ኦፍ ዘ ፖዚሽን ኦፍ ዘ ፕሌየርስ የሚለውን ሐሳብ በሚገባ ተግባራዊ በማድረግ ስራውን ውጤታማ አድርጎለታል። በዚህ የውድድር ዓመት ከተለዋዋጭነት ባህሪ ውስጥ ለምሳሌ አንዱ አርቴታ ካመጣው ሐሳብ በትልቁ የሚቀመጠው ነገር ምንድነው? የማንቱማን ፕሬሲንግ ሐሳቡ ነው። የማንቱማን ፕሬሲንግ ሐሳቡ በትልልቅ ቡድኖች ላይ ተግባራዊ ተደርጎ በቻምፒየንስ ሊጉ ስኬታማ ሆኖበታል። ከኢንተር ሚላን ጋር በነበረው ጨዋታ፣ ከባየር ሙኒክ ጋር በነበረው ጨዋታ፣ ከስፖርቲንግ ጋር በነበረው ጨዋታ፣ ከሊቨርኩሰን ጋር በነበረው ጨዋታ፣ ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ከተመለከትን የማንቱማን ፕሬሲንግ ስትራክቸሩ እነሱ የሚፈልጉትን ስፔስና ኳስ በማሳጣት ጊዜ በማሳጣት የተሻለ ውጤታማ ቡድን እንዲሆን አግዞታል። ይሄ ያሰልጣኙ ከጨዋታ ጨዋታ ማደግ፣ ከጨዋታ ጨዋታ ተለዋዋጭ የመሆንን ሐሳቦቹ ሁሌም ቢሆን የሚነበቡና የሚያድጉ መሆናቸው የተሻለውን ቡድን ዘንድሮ ገንብቶ እንዲያሳይ ረድቶታል። አርቴታ ለፍጻሜ ከበቃባቸው የጨዋታ የእድገት ባህሪያቶቹ መካከል እነኚህ የገለጽኳቸው 5፣ 6፣ 7 የሚጠጉ ነጥቦች የተሻለው ሰው እንዲሆን ረድተውታል። እናንተ በዘንድሮ የውድድር ዓመት የሚኬል አርቴታን ቡድን እንዴት ተመለከታችሁት? የቡድኑ መሰረታዊ የሚባለው ለውጥ ምንድን ነው? እኔ ካነሳኋቸው ሐሳቦች በተጨማሪ ለቡድኑ እገዛ አድርገውለታል ብላችሁ የምታስቧቸውን ነገሮች ማስፈር ትችላላችሁ። ሐሳባችሁን መስጠት ትችላላችሁ። ስለነበረን ቆይታ እጅግ አድርገን ከልብ እናመሰግናለን። ጥሩ ቀን እንዲሆንላችሁ እመኛለሁ።